በዚህ ቪዲዮ ላይ በህልማችሁ ጸጉራችሁ ሲረዝም ካያችሁ ወይም ደግሞ ጸጉራችሁ ሲቆረጥ ሲላጭ ካያችሁ ትርጉሙ ምን እንደሆነ እነግራችኋለሁ። እንዲሁም ደግሞ ጸጉራችሁ ሽበት አውጥቶ ካያችሁ ምን ማለት እንደሆነ በዚህ ቪዲዮ ላይ አስተምራችኋለሁ። ስለዚህ ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩ። ላይክ ስታደርጉ YouTube ለብዙዎች ስለሚያደርሰው ማለት ነው። የዚህ YouTube ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ትምህርቱን ከመጀመራችን በፊት ሁለት መጽሐፍ ቅዱሳዊ ጥያቄዎችን እነግራችኋለሁ። ከዛ በኋላ በኮሜንት ላይ ደግሞ መልሱን ታስቀምጡልኛላችሁ ማለት ነው። የመጀመሪያው ጥያቄ የይስሐቅ ልጅ ያዕቆብ ስንት ልጆች ነበሩት? ሁለተኛው ጥያቄ ደግሞ ሐዋርያት መንፈስ ቅዱስ ከመምጣቱ በፊት ኢየሱስ ካረገ በኋላ ለስንት ቀን ነው ሲጸልዩ የነበረው? የሁለቱን ጥያቄ መልሶች ይህን ቪዲዮ ፖዝ አድርጋችሁ መልሱን አስቀምጡትና ከዛ በኋላ ቀጥታ ቪዲዮውን ትቀጥሉታላችሁ ማለት ነው። እሺ፣ በህልማችሁ እግዚአብሔር ይናገራችኋል? አዎ፣ በትክክል። አዲስ ኪዳን ላይ የቀረ ጉዳይ ነው? በፍጹም የቀረ ጉዳይ አይደለም። ለምን ካላችሁኝ አዲስ ኪዳን ላይም በህልም የተመሩና ከኢየሱስ እርገት በኋላ በህልም እግዚአብሔር ሲናገራቸው የነበሩ ሰዎች እንዳሉ እናስተውላለን። ጳውሎስ የሆነ ሀገር ወንጌል ሊሰብክ ሊገባ ሲል የኢየሱስ መንፈስ ከለከለው። ሌላ ሀገር ቀይሮ ሊገባ ሲል በዛም ስፍራ ላይ መንፈስ ቅዱስ ከለከለው። ከዛ በኋላ ተኝቶ እያለ አንድ ህልም አየ። ከመቄዶንያ የሆነ ወንድ ሰው ወደዚህም ኑና እርዱን እያለ ሲጠራቸው ከወንዝ ማዶ ተመለከተ። አያችሁ፣ ከዛ ወደዛች ከተማ እነ ጳውሎስ ሲሄዱ ሊዲያ የምትባልን ሴት አገኙ። የሷ ቤተሰቦች ዳኑ። በጣም ወንጌል እዛ ሀገር ላይ በደንብ በኃይል ተሰበከ ማለት ነው። ስለዚህ እግዚአብሔር እነ ጳውሎስንም በህልም ይመራቸውና ይናገራቸው ነበር ማለት ነው። ስለዚህ አሁንም አዲስ ኪዳን ላይ እግዚአብሔር በህልም ይናገራቸዋል። ስለዚህ ጸጉራችሁ ሲያድግ በህልማችሁ ስታዩ ወይም ደግሞ ጸጉራችሁ ሲቆረጥ በህልማችሁ ስታዩ ፖዚቲቭ ትርጉሙ ምን እንደሆነ ኔጌቲቭ ትርጉሙ ምን እንደሆነ በዚህ ቪዲዮ ላይ አስተምራችኋለሁ እንደ መጽሐፍ ቅዱስ ሐሳብ ማለት ነው። የመጀመሪያው ነገር ጸጉራችሁ ሲያድግ ካያችሁ ምን ማለት ነው ካላችሁኝ ጸጋን ያመለክታል ጸጉር። ይህንን እንዴት አልክ ስትሉኝ መጽሐፍ ቅዱስ ላይ ሳምሶን የሚባል ሰው አለ። ያ ፐርሰን እግዚአብሔር ኃይልን ሲሰጠው ኃይሉ የነበረው ጸጉሩ ላይ ነበር። ትዝ የሚላችሁ ከሆነ ደሊላ ኃይል ምንጩ የቱ ጋር ነው እያለች ከአንድም 3 ጊዜ ስትለምነውና 2 ጊዜ 3 ጊዜ ስተት ነግሯት መጨረሻ ላይ እውነትን እንደነገራት ከዛ ጸጉሩ እንደተቆረጠና ኃይሉን እንዳጣ ታስተውላላችሁ። ስለዚህ ጸጉራችሁ ሲያድግ ካያችሁ እግዚአብሔር ጸጋችሁን እያለመለመው እንደሆነና እግዚአብሔር በጸጋ እየባረካችሁ እንደሆነ የሚያሳይ ህልም ነው ማለት ነው። ከዚህ ጋር በተገናኘ አንዲት እህቴ አንድ ህልም ነገረችኝ እና ትርጉሙን የተቀበልኩት ማታ ላይ ተኝቼ ሳለ ድምጽ መጣና ተናገረኝ። የነገረችኝ እንደዚህ ነበር። ጸጉሬን እያበጠርኩኝ አያለው አለች። ጸጉሬ በጣም ረዝሞ አምሮ ነው ማየው፣ ነገር ግን ሳበጥረው መሃል ላይ ሲነቀል አየሁ አለች። ይህንን ስታይ እሷ ጾም ጸሎት ላይ ነበረችበት ታይም ነበር። መጽሐፍ ቅዱስ ላይ እንደ ስንዴ ሊያበጥራችሁ ዲያብሎስ ለመነ ብሎ ለጴጥሮስ ሲናገረው ኢየሱስ ታስተውላላችሁ። ስለዚህ ማበጠር ማለት ኦሬዲ መፈተን እንደሆነ እግዚአብሔር በዛ ሰዓት ተናገረ። ከዛ በኋላ ኦሬዲ ጸጉር ደግሞ ጸጋ ነው ብያቸዋለሁ። እቺ ልጅ ጸጋዋ መልካም እየሆነ እያማረ ያደገ ያለበት ሁኔታ አለ፣ ነገር ግን ስር አልሰደደም። ስለዚህ አጥብቃ መንፈሳዊ ነገሯን እንድትቀጥል እግዚአብሔር ተናገረ። ለምን ሲባል ኦሬዲ ጸጉሯ አምሯል፣ ውብ ሆኗል፣ ነገር ግን ሲፈተን ስር አልሰደደም። ስለዚህ ጸጉራችሁ ሲያድግና ውብ ሲሆን ካያችሁ እግዚአብሔር በጸጋ እየባረካችሁና በውስጣችሁ እግዚአብሔር ያስቀመጠው የጸጋ ስጦታ በኃይል ሻይን ሊያደርግና ለሰዎች ሊታይ እንዳለ የሚያሳይ ህልም ነው። በዚህ ጊዜ ምን ማድረግ አለብኝ ካላችሁ ጸጋችሁ ላይ አጥብቃችሁ መስራት፣ እግዚአብሔር ያንን ነገር ለትውልዶች ለሰዎች ሁሉ እንዲጠቀምበት ራሳችሁን ማዘጋጀትና ልባችሁን ለጌታ አሰራር መክፈት ይኖርባችኋል ማለት ነው። ለምሳሌ በውስጣችሁ የማስተማር ጸጋ ሊኖር ይችላል። አጋንንቶችን የማስወጣት፣ መናፍስትን የመለየት፣ የፈውስ የተለያየ ስጦታ በውስጣችሁ ሊኖር ይችላል። ስለዚህ ይሄንን ነገር በኃይል ሻይን እንዲያደርግና ብዙዎች ጋር እንዲደርስ ይሄን ነገር የሚያጎለብቱ ነገሮችን ማየት ይኖርባችኋል። ለምን ከተባለ እግዚአብሔር ጊዜውን እንዳመጣላችሁ የሚያሳዩ ምልክት ስለሆኑ ማለት ነው። ጸጉራችሁ ሲረዝም ያያችሁት ሴቶች ከሆናችሁ ስፔሲፊክ ትርጉም ይኖራል። ያ ትርጉም ደግሞ ምን እንደሆነ ልንገራችሁ። መጽሐፍ ቅዱስ ላይ ሄደን አንደኛ ቆሮንቶስ 11 ከቁጥር 14 ጀምሮ ያለው ለምብላችሁ
ወንድ ጸጉሩን ቢያስረዝም ነውር እንዲሆንበት ሴት ግን ጸጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጸጉሯ መጎናጸፊያ ሊሆን ተሰጥቷታልና። በእንግሊዝኛው ስታነቡት ደግሞ የሚደንቅ ሐሳብ አለው። እንደዚህ ይላል But if a woman have long hair, it is a glory to her, for her hair is given her for a covering. ረጅም ቢሆን ጸጉሯ ክብሯ ነው ይላል። ስለዚህ ሴቶች ጸጉራችሁ ሲረዝም በህልማችሁ ካያችሁ ኦሬዲ እግዚአብሔር በህይወታችሁ ላይ ትልቅ ክብርን እያመጣ እንደሆነና ምናልባትም በሰዎች ፊት ክብር እየሰጣችሁ ሞገስ እየሰጣችሁ እንደሆነ የሚያሳይ ምልክት ነው ማለት ነው። በዚህ ሰዓት ምን ማድረግ አለብኝ ካላችሁኝ ጌታን ስለሰጣችሁ ጸጋና ክብር ልታመሰግኑትና ልትባርኩት ይገባችኋል ማለት ነው። እሺ ጸጉር ሲቆረጥ ደግሞ ኔጌቲቭ ሳይድ አለው፣ ፖዚቲቭም ሳይድ አለው። ኔጌቲቭ ሳይዱ ምንድነው ካላችሁኝ ጸጉራችሁ ሲቆረጥ ካያችሁ ኦሬዲ ከላያችሁ ላይ ክብራችሁ ወይም ጸጋችሁ እየተነሳ እንደሆነ የሚያሳይ ምልክት ነው። ለምሳሌ ሳምሶንን ዞር ብለን እንመልከተው። ሳምሶን የኃይሉን ምንጭ ጠላቶቹ ያወቁ ሰዓት ጸጉሩን ነበር የቆረጡት። ጸጉሩን ከቆረጡት በኋላ ኃይሉን እንዳጣናለን። ከዛ ግን ጸጉሩ ማቆጥቆጥ ጀመረ ወይም ማደግ ጀመረ። በዛ ሰዓት ግን ምንድነው የሆነው ካላችሁ ኦሬዲ ኃይሉ እየተመለሰ መምጣት ጀመረ ማለት ነው። ጸጉራችሁ ሲቆረጥ ካያችሁ ከላያችሁ ላይ የእግዚአብሔር ክብር ወይም ደግሞ የእግዚአብሔርን ጸጋ ሊላጭና ሊያነሳ ያለ መጥፎ ነገር ውስጥ ናችሁ ወይም መጥፎ አካሄድ እየሄዳችሁ ነው ማለት ነው። አንዲት ሴት ምን አለችኝ? ዳር ውስጥ ከመግባቴ በፊት ሪሌሽንሺፕ ስጀምር ጸጉሬ ሲላጭ አየዋለች። ከዛ በብዙ ነገር ውስጥና በከባድ ሁኔታ ውስጥ አለፈች። ትክክለኛ ባልሆነ ነገር ውስጥ ወደቀች ማለት ነው። ስለዚህ ምንድነው ማድረግ ያለብኝ ካላችሁ ኮኔክት ልታረጉት ያላችሁትን ሰው ለዩ። መንፈሳዊ ነገር አገልግሎት ላይ ሊሆን ይችላል። ሁለተኛ ደግሞ በቢዝነስ አቅጣጫ ሊሆን ይችላል። ከሆነ ሰው ጋር የሆነ ነገር ልትጀምሩ ሊሆን ይችላል። ነገር ግን ያ ክብራችሁን የሚያዋርድ ወይም ደግሞ ጸጋችሁን የሚላጭ ነገር ሊሆን ስለሚችል ከነዚህ ሰዎች ጋር ያላችሁን ነገር እጅግ በጣም በጥንቃቄ ልታረጉ ያስፈልጋችኋል ማለት ነው። ምናልባትም ወንዶችም ልትሆኑ ትችላላችሁ። ደሊላ ነች የሶምሶንን ጸጉር እንዲላጭ ያደረገችው። ስለዚህ የገባችሁበት ሪሌሽንሺፕ ጸጋችሁን ሊላጭ የሚችል እንደሆነ እግዚአብሔር አስቀድሞ እየተናገራችሁ ነው ማለት ነው። ሴቶች ጋር ስንመጣ ደግሞ አንደኛ ቆሮንቶስ 11 ቁጥር 6 ላይ እንደዚህ ነው። ለሴት ግን ጸጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ስለዚህ መላጨት ጸጉሯን ለሴት የሚያሳፍር ነገር ነው። ጸጉሯ ክብሯ ከሆነ ኦሬዲ ግሎሪዋን እያጣች ወይም ደግሞ እፍረት ውስጥ የሚያሳፍር ህይወት ውስጥ ልትገባ እንዳለ የሚያሳይ ነው ማለት ነው። እጅግ በጣም የምታረጉትን ሪሌሽንሺፕ ትዳር እጅግ በጣም በጥንቃቄ መመልከትና በመንፈስ ለይታችሁ እዛ ነገር ውስጥ ልገቡ ያስፈልጋችኋል እንጂ ዘላችሁ ወደዛ ነገር ውስጥ እንዳትገቡ እመክራችኋለሁ። ጸጉር መቆረጥ ደግሞ ለወንዶች ፖዚቲቭ ትርጉምም ይኖራል። አንድ ወዳጄ እንደዚህ ብሎ ነገረኝ። በጣም የምወደውና ማከብረው እግዚአብሔር ሰው ጋር በህልሜ ሲሄድ አየዋል። ጸጉሬ ዝብርቅርቅ ብሎ የማይሆን ቅርጽ ይዞ ነበር። ከዛ በኋላ እዛ ቤት ውስጥ አስገብቶኝ ወንበር ላይ አስቀምጦ ጸጉሬን ሲያስተካክለኝና በጣም ውብ ሲያረጋው ጸጉሬን ተመለከትኳል። እግዚአብሔር እንደዚህ ያለ ይሄንን ሰው ልታወራውና ሊያስተምር ያስፈልጋል አልኩት። ጸጉሩ ጸጋው ከሆነ ያሃ የእግዚአብሔር ሰው ደግሞ ቅርጽ ያስያዘውና ያሳመረለት ስለሆነ ሜንቶር ሊያረግ ያስፈልጋል ባንተ ጸጋ ዙሪያ አልኩት። ወንዶች ጸጉራችሁን ስትስተካከሉ ኖርማሊ ካያችሁ ፖዚቲቭ ትርጉሙ ኦሬዲ ጸጋችሁ ፎርም እንዲዝ የሚያምር እንዲሆን ቅርጽ ያለው እንዲሆን እግዚአብሔር እያረዳችሁና እያደረገ ነው ማለት ነው። እሺ ሌላ ደግሞ ቅድም ያልኳችሁ ሽበት ስታወጡ ካያችሁ ሽበት ምንድነው ሲባል ሽበት የሚያወጡ ሰዎች አብዛኛውን ጊዜ የምናውቀው የእድሜ ባለጸጋዎች ናቸው። እድሜያችሁ ሲጨምር በእድሜያችሁ ብዛት ሞገስን ታገኛላችሁ። ስለዚህ ጸጉራችሁ ላይ ሽበት ሲወጣ በህልማችሁ ካያችሁ እግዚአብሔር ሞገስን እየሰጣችሁ እንዳለ የሚያሳይ ምልክት ነው ማለት ነው። ከዚህ ጋር አየዬ ጺምም ስታበቅሉ ካያችሁ ጺም የሚያሳየው ሞገስን ወይም ፌቨርን ነው። መጽሐፍ ቅዱስ ላይ ማይታችሁ ከሆነ ፈሪሳውያን ጺማቸውን ያሳድጉ ነበር። በዛ ባህል ምንድነው ይሄንን የሚያመለክተው ካላችሁኝ ጺም ማሳደጋቸው በሰዎች ፊት ሞገስን ይሰጣቸው ነበር። ስለዚህ በህልማችሁ ጸጉራችሁ ላይ ሽበት አውጥታችሁ ካያችሁ ኦሬዲ እግዚአብሔር በሰዎች ፊት ሞገስን ሊሰጣችሁ እንዳለ ምናልባት ደግሞ መስሪያ ቤታችሁ ላይ ሊሆን ይችላል እግዚአብሔር ሞገስን ሊሰጣችሁ እንዳለ የሚያመለክት ህልም ስለሆነ በዚህ ህልም አማካኝነት እግዚአብሔርን ልታመሰግኑና ከፊታችሁ ለሚመጣው ተቀባይነትና ሞገስ
ልትዘጋጁ ያስፈልጋችኋል ማለት ነው። ያያችሁትን ህልም ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ በኋላ ተረጉምላችኋለሁ፣ ደውላችሁልኝ ደግሞ እጸልይላችኋለሁ ማለት ነው። እግዚአብሔር ብዙዎችን በዚህ ዩቲዩብ ቻናል ህልሞችንም በመተርጎም ብዙዎችን እየፈወሰ መንገዳቸውን እያስተካከለና ከጥፋት እያስመለጣቸው እንደሆነ አይቻለሁ በብዙ ምስክርነቶች። ስለዚህ እግዚአብሔርን ስለዚህ ስራ አመሰግናለሁ። ጌታን መቀበል እፈልጋለሁ ደግሞ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በማስቀመጥላችሁ ስልክ ቁጥር ቴክስት ትጽፉልኛላችሁ ማለት ነው። ብዙዎች በዚህ ዩቲዩብ ቻናል ደግሞ ጌታን እየተቀበሉ ነው። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ይህንን ጸሎት አብረን እንጸልያለን። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ። እዚህ ጋር የሚመጡላችሁን ቪዲዮዎች ደግሞ እየነካችሁ ማየት ትችላላችሁ። ተባርካችኋል። እጅግ አርጌ ወዳችኋለሁ። ሼር ስለምታረጉ ለብዙዎች ስለምታደርሱልኝ ደግሞ እጅግ አርጌ አመሰግናለሁ። ተባረኩ። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም